ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። እቺ ማለት ነው እቺ ጋር ያለችው የምትፈልጉትን መጠየቅ ትችላላችሁ። ለምሳሌ ሳውዲ ከሆናችሁ ባላችሁበት ሰፈር የፖሊስ ቁጥር፣ የኤምባሲ ቁጥር ምናምን ትነግራችኋለች ማለት ይችን ማውረድ ትችላላችሁ። በድምጽም አለ ከፈለጋችሁ በጽሁፍ። ሁለተኛ ደግሞ ደረሰኝ ምናምን ታስተረጉማለች ማለት ነው። እንግሊዘኛም የማታውቁ እንግሊዘኛም ወደ አማርኛ ታስተረጉማላችሁ ማለት ነው። እና ሁለተኛ ደግሞ ኔትወርክ የሳውዲ ኔትወርክ እምቢ ካላችሁ ይሄንን አፕል ማውረድ ትችላላችሁ። ይሄ ደግሞ ዩቲዩብ ዝጋ ሰርታችሁ ይሄ ደግሞ ዝጋ ስንት እንደሰራችሁ ዝግ ያለው ያስታውቃችኋል ማለት ነው። እና አሁን ምንድን ነበር የመጣሁት እቺ ማለት ነው የዝጋ የሸዋ እንትን ማለት ነው። እቺን አፕሊኬሽኗን አውርዷት። እቺን ማለት ነው እቺን አፕሊኬሽኗን አውርዷት። ለስዋ በጣም ትጠቅማለች ማለት ነው። እና ሜሴጅ ላይ 1,100 ብላችሁ ሜሴጅ ላይ ጽፋችሁ ከዛ የስንት ብር እንደሆነ እዛ ሜሴጅ ላይ ትጽፋላችሁ ማለት ነው። ቆይ ሜሴጅ ላይ ገብቼ ላሳያችሁ። እዝጋ ቆይ 100 እንደዝጋ ማለት ነው። ያው እዝጋውን ካርድ ሞልታችሁ 900 መጻፍ ትችላላችሁ ላይ ሜሴጅ ላይ ማለት ነው። ከዛ ዝጋ መጻፍ ትችላላችሁ ማለት ነው። ዝጋውን ከጻፋችሁ ስንት ብር እንደሞላችሁ እስከ ደቂቃው እስከምኑ ይመጣላችኋል ማለት ነው። ማለት እዛ ባኬጁ ላይ ማለት ቀጥታ መደወል ላይ ካልመጣላችሁ እዚህ ላይ መጠየቅ ትችላላችሁ ማለት ነው። እና ግን ይችን አፕሊኬሽን ለሰዋ አሪፍ ናት። ምክንያቱም ፓኬጅ ለመሙላት አሁን ለምሳሌ ዳታ የላችሁማ ለ24 ሰዓት ሙሉ መበደር ትችላላችሁ። ለ24 ሰዓት ሙሉ ስንት ብር? 20 ብር ከጠዋት እስከ ማታ ምናምን እስከ 1 ሰዓት ምናምን ያስጠቅማል። ምንድነው የሚያስጠቅመው? ለዳታ ብቻ የ20 ብር ይችን ካወረዳችኋት ማለት ነው። ለኢትዮጵያ ደግሞ እንደፈልጋችሁ እስከ 100 ብርም እስከ 150 ብርም አለ በሳውዲ ማለት ነው። እስከ 100 ብር አለ ለዳታ ለብቻው እንደገና ደግሞ ለቀጥታም ለብቻው ማለት ነው። እና ሌላው ደግሞ ይሄ የብር ማለት ነው። ይሄን የብሩን ነገር ላስረዳችሁ። ይሄ አፕሊኬሽን ነው አሁን የመጣ አፕሊኬሽን። በየትኛውም አረቦቹም የመዳም ቅመሞችም አሁን ላይ እየተከፈተ ነው። አረቦቹም አላቸው። እና ካሽ ብር አይዙም ራሱ አረቦቹ አሁን አይዙም። ይሄንን የምታስከፍቱት ምንድነው መሰላችሁ? አንደኛ ሲም በመታወቂያ ወይንም ደግሞ በኢቃማ ታሰራላችሁ። ማንም ያሰራላችሁ? አሰሪዎቻችሁ። ኢቃማ ማለት መታወቂያ ነው። እሺ ከዛ ያንን ሄዳችሁ የሆነ የሞል ነገር ነው ማለት ቢሮ ነገር ነው። እዛው አሻራ መስጫ አለው። ይሄንን ጣትሽን አሻራ ትሰጫለሽ። ሁለተኛ ይሄን አውራ ጣትሽን አሻራ ትሰጫለሽ ማለት ነው በሁለቱም እጅሽ። ከዛ ደግሞ ስልክሽ ላይ እዚህ ላይ ደግሞ እንትን ይፈልጋል፣ የፎቶ ይፈልጋል፣ የልደት ካርድሽን ምናምን ይፈልጋል፣ ቁጥር ምናምን እነሱ ያስገባሉ። ለምሳሌ የሲም ብር አንጭ ካሉሽ፣ ምክንያቱም በአንቺ ስም ነው የሚገዛው። የሲም 40 ብር መሰለኝ እንግዲህ እንደ ሰፈሩ ሊለያይ ይችላል። እና 40 ብር ካርድ ሲም ብትገዢ ለቀጥታ ደግሞ ራሱ ረዛው ይሞሉታል ማለት ነው። እና ይችን አፕሊኬሽኗን የቱ ጋር ነበረች?
ይችን አፕሊኬሽኗን ካወረድሽ በዚች ነው የሚልኩት እና እኔ አሁን ነው የገዙልኝ ማለት ነው። ከዛ እኔ 40 ብር ከፈልኩ በራሴ ስም ነው የገዙልኝ እና 100 ደቂቃ ማለት ነው 100 ደቂቃ ለኢትዮጵያ አስደወለኝ። ማርያምን ነው የምላችሁ 100 ደቂቃ ፓኬጅ ምናምን ስጠይቅ ማለት ነው እምቢ አለኝ። ከዛ ስሬን ስጠይቃት ፓኬጅ ልሞላ ነበር ለኢትዮጵያ ስላት ምንም ሁሉ ነገር የተስተካከለ ነው 100 ደቂቃ አለው አለችኝ ማለት ነው። የ40 ብር ማለት ነው እና ግን ማለት ዳታ አላቅም ዳታ አልከፈትኩም ነበረ። ዳታ ይኖረዋል ነው አላቅም፣ ግን ቀጥታ ያስደውላል ያለች 100 ደቂቃ እንደ ልብ ያወራው። ይሄንን ትንትላላችሁ አንድ ነገር ማትረሱት የዚህ ቁጥር አለው። ከዛ ለምሳሌ ዝጋ ይሄ ማለት ነው። አሁን ለምሳሌ ዝጋ ይሄ የአፕሊኬሽኑ ሜሴጅ ነው። አንድ በሉ ዝጋ። ሁለት ደግሞ የአፕሊኬሽኑ ሜሴጅ፣ ሌላው ደግሞ እነሱም ሲልኩ አንቺም ስትልኪ ለብቻ እዚህ ጋር ሜሴጅ ይመጣልሻል። ቀኑም ዓመተ ምሕረቱም ስንት ሰዓት እስከ ስምሽ እስከ ስማችሁ ምናምን ይመጣልሻል ማለት ነው። አንቺ ግን እስክራች። ሁለተኛ ደግሞ የአፕሊኬሽኑ ኮድ ይመጣልሻል ለብቻ ገባሽ? ለብቻ ኮዱ ይመጣልሻል እና ያንን ኮድ እንትን ታያለሽ። ሁለተኛ ደግሞ እዚህ ውስጥ የቱ ጋር ነበረ? ቆይ ይቅርታ፣ እዚህ ውስጥ ማለት ነው። እዚህ ውስጥ ስንት ብር እንደተመዘገበ እስክራች ታደርጊያለሽ። አንቺ ማታቂም ከሆነ የምታቂም ከሆነ ችግር የለውም። ማታቂ ከሆነ እነሱ ሲልኩልሽ አብረሽ ነው ሴቭ የምታደርጊው። እነሱ ይልኩልሻል፣ እዚህ ውስጥ ይገባል። ግን እዚህ ውስጥ ያለውን አንቺ እስክራች አድርገሽ ማስቀመጥ ትችያለሽ። ግን የስልክሽን ኮድ ማንም ማወቅ የለበትም። የዚህን ኮድ ደግሞ ካሰሪሽ ውጭ እና ከራስሽ ውጭ ማንም ማወቅ የለበትም። አንደኛ ስትልኪ፣ ሁለተኛ ደግሞ እነሱ ሲያስገቡልሽ። ገባሽ? እየሰማችሁ ነው። ለማታቆም ከሆነ እነሱ የስንት ወር አንደኛ ቀጥታ ወደ ኢትዮጵያ የምትልኪ ከሆነ እዚህ ውስጥ ያስታውቅሻል። ስንት ብር ነው ማለት ምንዛሬ ስንት ነው ይልሻል። ይሄ ወደ ቀጥታ የምትደውይበት ወደ ዱባይም ሆነ ወደ ኳታርም ወደ የት የምትልኪ ከሆነ ግን ብዙ አይቆርጥም። ብዙ አይቆርጥም። ከሌላ ጋር ስትቆርጭ ያስታውቃል። እዚህ ጋር ደረሰኝ አለው ያስታውቅ፣ ስንት እንደቆረጠ ያስታውቃል እዚህ ውስጥ ማለት ነው። ያን እስክራች አድርገሽ ለምትልኪበት ሰውዬ መላክ። ሁለተኛ ደግሞ ቀጥታ ባንክ ቤት መላክ ከፈለሽ ደግሞ የራስሽ አካውንት ከሆነ የወንድምሽ የማየ እናትሽ አባትሽም ከሆነ ደግሞ ቁጥርና ስም መሳሳት የለብሽም። በተሳሳች ራሱ ይመልሳል፣ አይልክም። ሶስተኛ ደግሞ ስትልኪ ይደወልልሻል። ምክንያቱም ሲሙ ያንቺ ነው። ሲሙ ያንቺ ስለሆነ በአንቺ ስም ስለወጣ ደግሞ ይኸው በራሳችሁ ስም ካወጣችሁ ተጠንቀቁ፣ ወንጀል እንዳትሰሩ ተጠንቀቁ ማለት ነው። እሺ ተጠንቀቁ። ምንም ነገር እንትን እንዳትሉ። ይመዘገባል ማለት በኮምፒውተር ምናምን ድምጻችሁ ይቀዳል። የሆነ ሌላ ነገር ካለ መጠንቀቅ አለባችሁ። ሲሙ የእናንተ ነው፣ ሁሉም አድራሻው የእናንተ ነው። በሎኬሽን ነው የሚመጡት እና ይሄን ተጠንቀቁ ማለት ነው። ምክንያቱም የእናንተ ሲም አልፈልግም ብላችሁ ሌላ ሰው ብትሰጡ ወንጀለኛ የምትሆኑት እናንተ ናችሁ። እና እዚህ ጋ ይመጣልሻል። በባንክ የምትልኪ ከሆነ ስንት ነው ምንዛሬው ጠይቂ። በብር ትያታለሽ፣ ሴትዮሽን በብርም አለ በምንም አለ እዛው ላይ ያስታውቅልሻል። ከዛ በቃ ትልኪያለሽ። 2 ደቂቃ አይፈጅም። አንቺ ራሱ ባጣቂ ምንም ማንበብ ራሱ ባጣቂ የስንት ወር ነው የ2 ወር የ3 ወር ትያታለሽ። ለማን ነው ስሙን ታሳያታለሽ። የምትልኪበትን ስም ወይ የወንድምሽ ወይ እናትሽ ወይ የራስሽ ከሆነ ያንን መጀመሪያ የላክሽበት እስክራች ነገር ካለ ጽፈሽ በስነ ስርዓት ታሳያታለሽ ማለት ነው። ከዛ እነሱ ይልኩልሻል። እዛው ላይ ሁሉ ነገር አለ እና ግን እዚህ ውስጥ ካላክሽ እነሱ በወር ካላስገቡልሽ እዚህ ውስጥ እንዳትገቢ፣ ብታቂም ባታቂም ማለት ነው። እዚህ ውስጥ እንዳትገቢ። እዚህ ውስጥ ገባሽ ማለት ያው እኔ ምንም አልናገርም ማለት ነው። ቀለጥሽ እዚህ ውስጥ ካላክሽ እና እነሱ ሲያስገቡልሽ እዚህ ውስጥ ነው የምትገቢ፣ እዛ አፕሊኬሽን ውስጥ ማለት ነው። እና ይሄ በጣም ፈጣን ነው። አረቦቹ ማንኛውም ሰው መንግስት ያወቀው ትክክለኛ ነው። እና ግን መጀመሪያ ይቃማሽ ስንት ወር ነው የቀረው? መጀመሪያ ነው የመጣሽው? አዲስ ነሽ? ነባር ነሽ? ይቃማሽ መጀመሪያ ጠይቅ። ይቃማሽ ከዘጋ ራሱም ይዘጋላሉ። እና ይሄንን መጠንቀቅ አለባችሁ ማለት ነው።
እና ያን ደረሰኝ ኮፒ አድርግሽ አሁን ለምሳሌ ከዚህ ከጎና ተጎና ብለሽ ስክራች ማድረግ አለበለዚያ ደግሞ በሌላ ስልክ ካለ በሌላ ስልክ ማንሳት ያደረሰኝን ማለት ነው። ከዛ አንቺ ጋር መያዝ ወይ የምታምኒው ሰውዬ ግን መጀመሪያ አካውንት ይሰራሉ አይሰራም ግን እንደዛም ባትጠይቂ ችግር የለውም። ካልሰራ እዛው ላይ ያስታውቅሻል ኖ ይልሻል። እዛ አፕሊኬሽን ላይ ኖ አይሰራም ይልሻል። ከዛ ብርሽ አይበላም ማለት ነው። ግን ተጠንቀቂና ይቺ ካርታዋን ግን እንዳታወጪ ካሽ ብትፈልጊም ባትፈልጊም፣ ምክንያቱም ያ ይቺ ብር የምትወጥባት ካርትኗ ማለት ነው። እሷን ካወጣሽ ማንኛውም ሰው ቁጭ ያለሽበት ካገኘ ፎቶ ቀርጾ የሚፈልገውን መግዛት ይችላሉ። የሚፈልጉትን መግዛት ይችላሉ። እሺ የሚፈልጉትን መግዛት ስለሚችሉ ስልክሽን መጠንቀቅ አለብሽ። የስልክሽ ፓውተር ማንም ሰው ስልክሽን አምጪ ቢልሽ እንዳትሰጪ እና ለማንም ደግሞ አፕሊኬሽኑን ማሳየት የለብሽም ከራስሽ ውጭ እና ከአሰሪዎችሽ ውጭ። ሁለተኛ ደግሞ እቃ አትግዙ ማለት ይሄ ኮተት ምንም የማይጠቅምሽ ነገር አትግዢ። አንደኛ አንለብስም፣ ለመልበስ አይመችም። የሆነ ነገር ከገዛሽ ደግሞ ወጥተሽ ለምን የ50 ብር የ100 ብር አይሆንም? ከራስሽ አይበልጥም። እና ምክንያቱም የ100 ብር 100 እቃ ከምትወትጂ እንዲሁ የ50 ብር የ100 ብር ደህና ቀሚስ ደህና ጫማ ብትገዢ ያ ስንት ወር ነው የሚያስለብስሽ? ስለዚህ ከሽኤል ላይ ልብስ አትግዙ ባካችሁ፣ ምንም ትርፍ የለውም። ብር ካለሽ የበላና እየሰራ ወርቁ አይወርቅም ይባላል እና ብራችሁን ያዙ። ካርጎ አትበሉ። የሰው እቃ ስትሄዱ ደግሞ ወደ ኢትዮጵያ አትግዙ። የምትፈልጉትን እቃ ወደ ኢትዮጵያ የምትሄዱ ከሆነ የምትፈልጊያቸው አሁን ለምሳሌ ስልክ፣ ብር ማለት የአንገት የእጅ እንደገና ወርቅ በእጅ ይሄ የእጅ ቦርሳ አለች አይደል? አሁን ለምሳሌ ይቺ አሁን የእጅ ቦርሳ ናት አይደለም? ልጅ የእጅ ቦርሳ ከሆነ የእጅ ቦርሳሽን በቃ እንደዚህ ንቅ ማለት በእጅሽ በጎን እጅሽ ማለት የእጅሽ ብብት አለ አይደለ? በዛ ጥብቅ አድርገሽ መያዝ። ሪፖርትን ብትሆኚ አየር ውስጥ ብትሆኚ የእጅ ቦርሳሽ ከትከሻሽ መውረድ የለበትም ማለት ነው። እና እንዳታወርዱ የእጅ ቦርሳችሁን ማለት ነው። ኢትዮጵያን ብትገቢ የእጅ ቦርሳሽ ከአንገትሽ እንዳይለይ። እንደገና ደግሞ የሚቀበልሽ ሰው በሰዓቱ መድረስ አለበት። ኮተት አታብዙ። ምክንያቱም ወደ ገጠርም ስትሄጂ ወደ ቤተሰብም ስትሄጂ ማለት ነው በቃ እንትን ነው ማለት የሆነ ኮንትራት ነው የምትይዢ ምናምን ብዙ ነገር ነው የምትይዢ እና መጠንቀቅ አለባችሁ ማለት ነው። አሁን የአፕሊኬሽኑ ጫን ስትይው እንደዚህ ይከፈታል። አሁን እዚህ ጋር ቁጥር ያስፈልጋል። ቁጥርሽን ትሞያለሽ፣ ኮድ ይመጣልሻል ምናምን። አሁን እኔ ሳውዲ ነኝ ያለሁት እና እንደዛ ነው። እና የእጅ ቦርሳችሁን በቃ የሆነ ሰልባጅ አታብዙ። በቃ ለራሳችሁ የሚጠቅማችሁ ነገር ያዙ። በቃ ከምሬ ነው። ምክንያቱም ትራንስፖርቱ ራሱ እንኳን የሆነ ሻንጣ ይዘሽ ራስሽ ለመሸከም ያስጠላል በአሁን ሰዓት። እና ባካችሁ የምትፈልጉትን እቃ ብር ካለሽ እዛው ሀገርሽ ትራንስፖርት ሳትጎጂ እንዳቅምሽ 1 ሳህን 2 ሳህን እያሽ እንዳቅምሽ ቀስ እያሽ ትገዣለሽ። አንደኛ ያገባችሁ ቢሆን ያላገባችሁ በቃ ኮተት አትግዙ። በቃ ተካርጎ አትበሉ። በቃ ቤትም ካላችሁ ቤትም የሌላችሁ ማለት ነው በቃ ምንም ልብስም ምንም የቤት እቃ አትግዙ። በቃ ብር ካለሽ እዛው ትገዣለሽ። እዛው ያለሽበት ሀገር ቀስ እየሸብዛሬ ሶፋ ትገዣለሽ ዛሬ ብር ካለሽ። ከሌለሽ ደግሞ ችግር የለውም ማዴ ትቀመጫለሽ። ግዴታ ሶፋ ቴሌቪዥን አይደለም። ቀስ እያሽ አሁን እቃውን ገዛሽው፣ እሺ ከዛስ በምንሽ ትሰሪያለሽ? ስራ ለመስራት እኮ ብር ያስፈልጋል። ግን አሁን ለምሳሌ 1 ሚሊዮን ቢኖርሽ ወይ 4-5 ሚሊዮን ወይ 500 ሺህ ወይ 600 ቢኖርሽ በዛ ሁሉ አይደለም ስራ የሚሰራው። ዝቅ ብለሽ ለምን በ30 ሺህ ብር በ40 ሺህ ብር አይሆንም? እንደዛ ስሪ። የሰው ምክር ደግሞ እንዳሰሚ፣ የማንንም ምክር እንዳሰሚ የማንንም እና ገና ግን ስትሄዱ ወደ ሀገራችሁ በሃይማኖታችሁ ጠንካራ ሆናችሁ፣ ክርስቲያን ከሆናችሁ ወደ ጸበል፣ ሙስሊም ከሆናችሁ ወደ ቁርአን ነው መሄድ የለባችሁ። እና ስትሄዱ ደግሞ ለማንም አታሳውቁ።
የምትፈልጉትን ነገር ያዙ። በቃ እቃ ደግሞ ካስጠላችሁ ሻንጣ ግዙ። ሻንጣ ይቺ የምትነገቷን 3 ሻንጣ አለ፣ ትልቅና ትንሽ የምትጎትቷን። እሷን ደራረባችሁ ይዛችሁ መሄድ ትችላላችሁ። ካስፈለገ ማለት ነው። የምትነገት አለች አይደለም 7 ኪሎ የምትይዝ እና በየትኛውም ደግሞ 23 ኪሎ ነው የሚያዘው። በእጅሽ ደግሞ እስከ 10 ኪሎ እስከ 7 ኪሎ ነው የምትይዥ። አሁን ደግሞ ሁሉን ነገር ሊቀየር ይችላል። ስለዚህ እጅና እግርሽን ያዥ። ቤተሰብም ቢሆን አይፈልግም ያንቺን ሳልባጅ ቤተሰብ ራሱ አይፈልግም። ብሩን እንዲ 200 ብር በሸጫት ራሱ ይሻላታል ያንን ልብስ ከምሸጫት። እና ባካችሁ። ሁለተኛ ደግሞ በቃ ራሳችሁን ጠብቁ፣ ብሉ፣ ጠጡ። እኛ የመዳም ቅመሞች የሚያዳምጠንም የለ የሚረዳንም የለን። ስለዚህ እኛን ራሳችን ጊዜ ካላችሁ ቲክቶክ ተማሩ፣ ጊዜ ካላችሁ ዩቱብ ብንሰለጥን ደስ ይለኛል። እኔ ራሱ ቲክቶክ እና ዩቱብ ብሰለጥን ባምር ይሻለኝ። ምክንያቱም እዚህ ሄጂ ምንንም ማሽቃበጥ ስለማልፈልግ። ምክንያቱም እዚህ ጋር የተማረ ያልተማረ የለም። ገባችሁ? ዋናው ምንድነው? አስተሳሰብና የልብ እምነት ነው። ግዴታ ቪዲዮ ውጪ ወይ ደግሞ ምናምን አይደለም። በቃ ቀስ በቀስ ተወጫለሽ። ስራሽን እየሰራሽ ለምንበት አታውጭም? አንቺ ደራድ እንትነሽ ይሉሻል። አንቺ ዳስቦራ ነሽ። እንዴት ከውጭ ሀገር መተሽ እንዴት ገጠር ትኖሪያለሽ? እንዴት በት ታወጫለሽ? እንዴት አርሶ አደር ገጠር ታገቢያለሽ? ምን አገባቸው እነሱ? የምትኖሪው አንቺ ነሽ። ማርያምን ነው የምለው። አሁን ላይ የቀለሽው እድሜ ጉልበት ነገ ላይ ስትሄጂ ማለት ነው 5 ብር አይሰጡሽም። እንኳን 5 ብር ማለት ነው። ሀቢብቲ የኔ ቆንጆ ደንዋርሽ አይነሽም። ስካሽ መከራ፣ ስትወፍሪ መከራ፣ ስትሰጪ መከራ። ስለዚህ ሰውን ዝም ብለሽ ከፈጣሪሽ ጋር ከጤናሽ ጋር ከገንዘብሽ ጋር ገንዘብ እንኳን እነሱ ጋር ያስቀምጣችሁ ላኩልኝ ብትባሉ አይልኩላችሁም። ቶሎ ጣጣና ችግር ነው የሚያወሩት፣ አይልኩላችሁም። እና እባካችሁ ከራሳችሁ ጋርና ከፈጣሪያችሁ ጋርና ከአካውንታችሁ ጋር ሁኑ። እኛ ዝም እንደምንሰራ አያውቁም፣ የራሳቸውን ነው የሚያውቁት። ዛሬ ለከሌ ነገ ለከሌ ይሄ ወር ለከሌ እያለሽ ጊዜሽን አጨርሽ። ያየሽውን ነገር አትግዢ። በቃ ብር ካለሽ ወርቅ ግዢ። ወርቅ ገዝተሽ አንቺ ማለት መኖሪያ ፍቃድ ካለሽ ባንክ ማስቀመጥ ትችያለሽ። ከቻለሽ ደግሞ በስነ ስርዓት አንገትሽ ላይ ማድረግ ትችያለሽ። በቃ ከፈለጋችሁ ማለት ነው። ማለት ብዙ ነው። አሰሪ ሊፈራ ይችላል። ብዙ ነው። እኛ እኮ ብዙ ሰው ነው የምንፈራ። ቤተሰብ አለ፣ ባል አለ፣ ምን አለ፣ አሰሪ አለ፣ ምን አለ፣ ብዙ ሰው ነው የምንፈራ። ግን እንደዛም ሆኖ እና ብድር አትስጡ፣ ምንም አትስጡ። በቃ ማርያምን እና እኛ ኢትዮጵያ ያለ ሰዎች እና እኛ አልተመጣጠንም። እና በቃ ረጋ በሉ፣ በቃ አቸኩሉ። በቃ የሆነ 2 ቀሚስ 2 ጫማ በቂ ነው ለኛ። ማርያምን በቂ ነው ከምር። እና ስልክ ደግሞ እስከ 1000 ብትገዙ ችግር የለውም ለራሳችሁ። እና ባካችሁ እና እንደዛ ነው። ከተመቻችሁም ላይክ ሼር አድርጉ። በቃ ራሳችሁን ጠብቁ፣ ምንም አትጨናነቁ። ከምንም በላይ እኛ ጭንቀት ነው እኛ በሽታ የሆነና ውሃ ጠጡ፣ ብሉ፣ በሰዓቱ ተኙ፣ ስልክ ቀንሱ። ነገም ያስታውሰን የለም ፈጣሪና እኛ ነን እንጂ ሌላ ሰው አያስታውሰንም። ሀቢብቲ እናንተ ቢሃለሽ እና ስልክ ደግሞ ቀንሱ። አይን እና ደግሞ ቻርጀርም ስታረጉ አርቃችሁ ምናምን። በቃ እኛ ለእኛ ነው እዚህ ጋር እኔ ለራሴ ካልሆንኩ ለማን ነው? ለሰው እንዴት ነው የምሆነው? እኔ እዚህ ጋር ካልቆምኩኝ እንዴት ነው ለሰው እንትንም ሆነው ጎበዝም ሆነው? እና እንደዛ ስለሆነ ከተመቻችሁ እንደዛ አድርጉ። በሌላ ቪዲዮ እስከምንመጣ ድረስ መልካም ቆይታ እላለሁ። አመሰግናለሁ። ሌላ የምትጠይቁኝ ነገር ካለ ችግር የለውም። እኔ ሳውዲ ነው የምኖረው እና ያው ሲምም ሰው አትገዙ፣ አሪፍ ነው። በራሳችሁም ሲም ከገዛችሁ ደግሞ ተጠንቀቁ። ለምታረጓቸው ነገሮች ተጠንቀቁ። በቃ ስራችሁን ስሩ፣ ብሉ፣ ጠጡ። ካሜራ እንዳትፈሩ፣ ምንም እንዳትፈሩ። ከአንድ ወር ውጭ ደግሞ ብር እንዳታስቀምጡ አሰሪዎቻችሁ ጋር። አንድ ወር ካለፈች ምንም ነገር እንትን እንዳትይ
በቃ እውነቴን ነው። እና አንድ ወር ወዲያውኑ አንጭ ነው ማለት አንጡ ነው ወዲያውኑ። ምክንያቱም ደቂቃ ብትቀመጪ ስልክሽ ነው እንጂ የሚታያት ስራው አይደለም የሚታያት። ስለዚህ እኛ ድጋሚ እየፈገፈግን ሽንት ቤትና ይሄ ሰራሚክ እየፈገፈግን 1 ወር 2 ወር የሚባል ነገር የለ። እነሱ እኮ ወዲያው ካልተሰጣቸው እኮ ስራ አይሰሩም። እውነቴን ነው የምላችሁ። እና ራሳችሁን ጠብቁ። ለእኛ ራሳችንን መድረስ ያለብን። ለራሳችሁ አስቡ፣ ስለ ሰው አትኑሩ። እና ይሄ ላለው አመሰግናለሁ። መልካም ቀን